የኤርትራ ጀቶች በትግራይ ሰማይ ላይ ታዩ። መከላከያ ሰራዊት በድጋሚ አልታገዝም ሲል አስጠንቅቋል። የኤርትራ አየር ኃይል በዛላምበሳና አካባቢው ካለው ሜካናይዝድ ኃይሉ ጋር ከባድ ልምምድ ማድረግ መጀመሩ ተሰምቷል። ኢትዮጵያ ወደብ ካገኘች እኛ ፍጻሜ ይሆናል፣ ግብጽ እጅ ሰጠች። በኢትዮጵያ ስኬት ከባድ ድንጋጤ ላይ የወደቀችው ግብጽ በአባይ ግድብ የተገኘው ድል በፍጹም በቀይ ባህር አይደገምም ስትል ዛተች። የኤርትራ መንግስት በኢትዮጵያ ውስጥ ጉዳይ ላይ ጣልቃ መግባትና በሀገር ውስጥ የሚፈጠሩ ችግሮችን ለማባባስ የሚያደርገውን ጥረት ቀጥሏል። ህወሓት ከምርጫ ቦርድ ከተሰረዘ በኋላ ጽምዶ የሚል ግንኙነት እንደጀመረ የሚነገረው ሻዕቢያና ህወሓት የጀመሩትን የጦርነት ህብረት ከፍ አድርገው የኤርትራ ጀቶች በትግራይ ሰማይ መታየታቸውን የተነገረው መከላከያም ከባድ ማስጠንቀቂያ ሰጥቷል። አየር ኃይሉም ልዩ ልምምድ መጀመሩ ተሰምቷል። የዚህን መረጃና ግብጽ በኢትዮጵያ የባህር በር መሻት ላይ ስለጀመረችው አዲሱ የሴራ መንገድ አክለን በዝርዝር ልናስደምጣችሁ ወደናል። ሰላም ውድ የሉል ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የኤርትራ ጀቶች በትግራይ ሰማይ ላይ መታየታቸው የድንበሩን አካባቢ ጸጥታ በከባዱ ጥረት ውስጥ እንዲወድቅ ማድረጉ ተሰምቷል። ወዲህ ደግሞ የጦርነት ቀስቃሽ መሆን አልፈልግም የሚል ግልጽ አቋም ይዞ እየተንቀሳቀሰ የሚገኘው የኢትዮጵያ መከላከያ ሰራዊት የኤርትራን ድርጊት በድጋሚ አልታገስም ሲል አስጠንቅቋል የተባለው የጠቅላይ ሚኒስትር አብይ ቁልፍ ሰዎች ወደ ቡሬ ግንባር አቅንተው አሰብን በቅርብ ርቀት መቃኘታቸው በተሰማ ማግስት ከወደ ሰሜን ዛላምበሳ አዲስ መረጃ ተሰምቷል። ወደብ ያስፈልገኛልና ግዛታዊ አንድነቴን አላስደፍርም በሚል ከባድ ውጥረት ውስጥ የሚገኙት ኤርትራና ኢትዮጵያ የቀጠናውን ከባድ ውጊያ ሊገቡበት እያሟሟቁ ነው እየተባለ ባለበት ወቅት ከወደ ሰሜናዊ ትግራይ ጫፍ ዛላምበሳ አካባቢ የተሰማው መረጃ የጦርነቱን አይቀሪነት አመላካች ተደርጎ ተወስዷል። የትግራይ የመረጃ ምንጮች እንዳመለከቱት ከሆነ የኤርትራ ጀቶች ከትላንት አመሻሽ ጀምሮ በትግራይ ሰማይ ላይ እየታዩ ሲሆን በተለይ በዛላምበሳ አካባቢ በተደጋጋሚ መታየታቸውን የገለጹ ምንጮች እንደሚሉት ከሆነ አየር ኃይሉ በአካባቢው ቀድሞ እንዲሰፍር ከተደረገውና ሻዕቢያ ለማይቀረው ጦርነት የብረት አጥር ይሆነኛል ብሎ ካሰበው የሜካናይዝድ ኃይል ጋር የተቀናጀ የምድርና የአየር ላይ ልምምድ እያደረገ ስለመሆኑም ነው የተሰማው። ይህንኑ የኤርትራ የጦር ጀቶች በተደጋጋሚ ወደ ኢትዮጵያ ሰማይ ስር መታየት ተከትሎ የኢትዮጵያ አየር ኃይል ለኤርትራ አቻቸው ከባድ ማስጠንቀቂያ መላኩ እየተነገረ ሲሆን የጦር ጀቶቹ እንቅስቃሴ እየተከታተለ መሆኑም የጠቀሰው አየር ኃይል ይኸው የድፍረት ድርጊት በድጋሚ የሚፈጸም ከሆነ እንደማይታገስና አንድ ስንዝር አልፎ ኢትዮጵያ አየር ክልል ውስጥ የገቡ ጀቶች ያለምንም ማስጠንቀቂያ በሚሳኤል መጥቶ እንደሚጥል ማሳሰቡን የተነገረው። ይህ በእንዲህ እንዳለ ሻዕቢያ በደቡብ ምስራቅ መከበቡን የሚገልጹ መረጃዎች በስፋት እየወጡ ነው። በምጽዋ ከባድ የኢራን ሰራሽ ጀቶችና ሚሳኤሎች መራገፋቸውን የሚገልጹ መረጃ ከወጣ በኋላ ነው ጉዳዩ ያዳለው ቤተ መንግስት ሰዎችን አስጨንቋል የተባለው። በጎረቤት ሀገራት ባሉ ግጭቶች እጁን በማስገባት የሚከሰሰው የአስመራው መንግስት ኢትዮጵያን ለመበጥበጥ እያደረገ ካለው ሙከራ በተጨማሪ በሱዳን ጦርነት የአልቡራን ጦር ደግፎ መቆሙ ፀሐይ የሞቀው የአደባባይ እውነት ከሆነ የከራረመ ሲሆን ይህ የኢሳያስ ፖሊሲ ግን ለሀገራቸው ከባድ መዘዝ ይዞባቸው እየመጣ ነው ተብሏል። ከሰሞኑ በዛላምበሳና አካባቢው አዲስ ወታደራዊ ልምምድ የተጀመረው በቅርቡ በምጽዋ በኩል በርካታ ከኢራን የተሸመቱ የጦር መሳሪያዎችና ተጨማሪ ድሮኖች መኖራቸውን እንዲሁም የፈጥኖ ደራሽ ኃይሉ የድሮን ጥቃት በመሸሽ ወደ ኤርትራ የገቡት የጦር ጀቶችም ኤርትራ በጊዜያዊነት እንድትጠቀምባቸው ፍቃድ ማግኘቷን ተከትሎ መሆኑን ተነግሯል። ከዚሁ ጋር በተያያዘ በሱዳን የአልቡራን ጦር ተፋላሚ የሆነው የፈጥኖ ደራሽ ኃይል አዛዥ ጀነራል ሐምዳን ዳጋሎ ኤርትራን በድሮን ስለመደብደብ መዛታቸውም በስፋት እየተነገረ ይገኛል። ምክንያቱ ደግሞ በምጽዋ በኩል የገቡት መሳሪያዎችን ለሱዳን ብሔራዊ ጦር እንዲደርሱ የታቀዱ ናቸው በሚል ነው። በእርግጥ ኤርትራ በምጽዋ ወደብ በኩል ወደ አልቡርሃን ጦር መሳሪያ እያስገባች ነው የሚለው መረጃ ሲወጣ ይህ ለመጀመሪያ ጊዜ አይደለም። ሪፖርተር የእንግሊዝኛው ጋዜጣ ከወራት በፊት ባሰራጨው ዘገባ ኢራን ሰራሽ ሚሳኤሎች በኤርትራ በኩል ወደ ሱዳን እየተላኩ መሆኑን ዘግቦ ነበር። የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ዘመን አፍራሽ የቱርክና የኢራን ስሪት ድሮኖችን በገፍ ወደ ሱዳን እያጓጓዘ ነው የሚለው ዘገባ እነዚህ ድሮኖች በአስመራ በኩል ወደ ሱዳን ሲገቡ ፖርት ሱዳን ከፍተኛ የጦር መሳሪያ መተላለፊያ መሆኑም ሲነገር ቆይቷል። ይሁን እንጂ የአስመራ ምንጮች እንደሚሉት በዚህኛው ዙር የገቡት መሳሪያዎች ኢሳያስ አፈወርቂ ከኢትዮጵያ ጋር ለማድረግ የተዘጋጁት ካለው ጦርነት ጋር ተያይዞ ሰራዊታቸውን ለማጠናከር በብድር የገዙት ነው ሲሉ ማክለዋል። የቀጠናውን ሁኔታዎች ባንክሮ እየተከታተሉ የሚገኙ ወታደራዊ ተንታኞች እንደሚሉት ከሆነ ኤርትራ በተለይ አየር ኃይሏን እና ሜካናይዝድ ክፍሏን ለማዘመን ወሳኝ የተባሉ እርምጃዎችን እየወሰደች ሲሆን በቅርቡ ለአሜሪካ መንግስት F-15 የተሰኘውን ዘመናዊ ተዋጊ ጀት ለመግዛት ያቀረበችው ጥያቄም የዚሁ ጽኑ ፍላጎቷ ዋነኛ ማሳያ እንደሆነ እየገለጹ ናቸው።
በዚህ ማልታዳ የመከላከያ ከፍተኛ አዛዦች ጨምሮ አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን በቡሬ ግንባር መከሰታቸው ትኩረት ስቧል። ነገሩ ወዴት እያመራ ነው ለሚለውም ፍንጭ የሰጠ ሆኗል እየተባለ ነው። እነ ጌታቸው ከኤርትራ ጦር በመድፍ ርቀት ታይተዋል። ከጉዞ ጀርባ ያለው ጥብቅ ሚስጥርም ታውቋል። ጦሩ በዳንኪላ ቀጥቃ ከጀመረ በኋላ የተደረገው ይህ ጉዞ ያለው እንድምታና የጉዞ ሚስጥር በተመለከተ አንድ መረጃ ወጥቷል። ይህ በእንዲህ እንዳለ በትላንትናው ዕለት በርካታ ታጣቂዎች ከአፋር ተነስተው ወደ ኤርትራ ገብተዋል። አሰብ ላይ ሊለይለት ነገር ሁሉ ከቋፍ የደረሰ ይመስላል። በጀነራል ጻድቃን አንደበት ካርታ ለዋጭ ግጭት ሊሆን ይችላል የተባለው ውጥረቱ አቶ ገብሩ አስራት እንዳሉትም አሁን ላይ ተጀምሯል። የቀረው ውጊያ ብቻ ነው የሚሉ ተንታኞችን በርክተዋል። አስመራና አዲስ አበባ በቃላት አንድ ሁለት እየተባባሉ ባሉበት በዚህ ወቅት ላይ አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን ጨምሮ የመከላከያ ከፍተኛ አዛዦች ከአሰብ 55 ኪሎ ሜትር ርቀት ላይ ተገኝተዋል። ጉዞው ሁለት ዓላማ እንዳለው ተንታኞች እየገለጹ ነው። የመጀመሪያው በአካባቢው ያለውን ኃይል ለመጎብኘት ሲሆን ይህ ኃይል ያለበት አሁናዊ ቁመና ለመገምገም ነው ተብሏል። ከዚህ በተጨማሪ የኤርትራ ጦር በአካባቢው እያደረገ ያለው ቅኝት ምን እንደሚመስል ለመመልከት እንደሆነም ተገልጿል። በሌላ ወገን ያሉት ደግሞ በአካባቢው በስፋት የሚንቀሳቀሰውን የቀይ ባህር አፋር ዲሞክራሲ ድርጅት አመራሮችን ለማነጋገርና ተልዕኮ ለመስጠት እንደሆነም ይገልጻሉ። ይህ የቀይ ባህር አፋር ታጣቂዎች ድርጅት ሻዕቢያን ከስልጣን ለመገርሰስ የሚንቀሳቀስ ኃይል ሲሆን በቅርቡም ግዙፍ የሆነ ኃይሉ ወደ ኤርትራ እርምጃ መጀመሩን ይፋ አድርጓል። ቡድኑ ከቀናት በፊት በአሰራጨው የቪዲዮ ክሊፕ ላይ ከፍተኛ ቁጥር ያለው ጦር እንዳለውም ያሳያል። ኃይሉ በኤርትራ ጦር ላይ እርምጃ መውሰዱን የጀመረ ሲሆን በቅርቡ አስመራ ጠብቁን የሚል ንግግርም አሰምቷል። የትናንት የፌዴራል ባለስልጣናትና የመከላከያ መኮንኖች ጉዞ የቡድኑን እንቅስቃሴ ለመገምገምና ከታጣቂ ኃይሉ አመራሮች ጋር ለመምከር እንደሆነ እየተነገረ ይገኛል። በቀጣይ መረጃ ኢትዮጵያ ወደብ ካገኘች የኛ ፍጻሜ ይሆናል፣ ግብጽ እጅ ሰጠች። በኢትዮጵያ ስኬት ከባድ ድንጋጤ ላይ የወደቀችው ግብጽ የአባይ ግድብ የተገኘው ድል በፍጹም በቀይ ባህር አይደገምም ስትል መዛቷም ተሰምቷል። የአባይ ድል በቀይ ባህር ይደገማል ሲል የኢትዮጵያ መንግስት ማሳወቁን ተከትሎ ካይሮ በፍጹም በቀይ ባህር ላይ ድል አይደገምም ስትል በይፋ ያስታወቀችው የውጭ ጉዳይ ሚኒስትሯ ቀይ ባህሯን ለመጠበቅ በጋራ እንሰለፋለን በማለት ኢትዮጵያና ኤርትራን የተመለከተ አስተያየት ሰጥቷል። ጠቅላይ ሚኒስትር አብይ አህመድን ጨምሮ የውሃ ሳይንስ ምሁራን የኢትዮጵያ የእድገት ህልውና በአባይና ቀይ ባህር ውሃ ላይ የተመሰረተ እንደሆነ በተደጋጋሚ ሲገልጹ መቆየታቸው ይታወሳል። እንደውም አንዳንድ አስተያየት ሰጪዎች ኢትዮጵያ ወደ ቀይ ባህር ለምታደርገው ጉዞ የህዳሴ ግድብ የመደራደር አጀንዳ ማድረግ ትችላለች የሚል አስተያየቶችን ሲሰጡም ይደመጣሉ። በእርግጥ የኢትዮጵያ እድገት ህልውና በሁለቱ ውሃዎች ላይ የተመሰረተ እንደሆነ የሚያሳይ መረጃ ከወደ ካይሮ ተሰምቷል። የግብጽ የውጭ ጉዳይ ሚኒስቴር ባድር አብዱላቲ የቀይ ባህር ጉዳያችን የማስተዳደር መብት በዳርቻው ላይ ለሚገኙ ሀገራት ብቻ የተወሰነ መሆኑን አጽንኦት ሰጥተው ተናግረዋል። ይህ መግለጫ በኢትዮጵያና በኤርትራ መካከል ውጥረት በታየበትና ወታደራዊ ግጭት ሊፈጠር ይችላል የሚል ስጋት በነገሰበት ወቅት ላይ መሆኑ ልዩ ትኩረት እንሰጣለን አስብለው የፖለቲካ ተንታኞች እንደሚሉት የሚኒስትሩ መግለጫ በዋናነት ኢትዮጵያን ኢላማ ያደረገ ሲሆን ኢትዮጵያ የታላቁ ህዳሴ ግድብ ግንባታ ማጠናቀቋን ተከትሎ የባህር በር ፍላጎቷን ለማሳካት እንቅስቃሴ በጀመረችበት ወቅት የመጣ ነው። ሚኒስትሩ አብዱላህ ይህን የተናገሩት እሁድ ዕለት በተካሄደው 5ኛው የአስዋን የሰላም ልማት ፎረም ላይ ነው። በውይይቱ ላይ የሶማሊያ፣ የሳውዲ አረቢያ ከፍተኛ ባለስልጣናት እንዲሁም የአውሮፓ ህብረትና የዓለም ባንክ ተወካዮችም ተገኝተዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።